አቤጌል የሴራ ስራዋ ተጋለጠም። ለእህቷ ውሃ መመረዝ ምክንያት እሷ መሆኗ ታወቀም። ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ዮሐና ቲዩብ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን በማየት እስከ ፍጻሜው አብራችሁን ቆይታ ስለምታደርጉ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ላስታውሳችሁ ልጋብዛችሁም ወደድኩ። ቪዲዮንም ላይክ ማድረግ እንዳትረሱ ስል በትህትና ጠይቃለሁ። አቤጌል የሴራ ስራዋን ተንኮሏን አሁንም ቀጥላለች፣ አልተወችም። እንግዲህ በእሷ ምክንያት እህቷ ከባድ አደጋ ላይ ወድቃም ነበር። እንግዲህ ያው ተረባርበው ሐኪም ቤት ወስደዋት በህይወት ለመትረፍ በቅታለች። ለሌላው ያሰበችው መዘዝ እንግዲህ በራሷ በእህቷ ላይም እንዲደርስ ምክንያት ሆኗል ማለት ነው። እንግዲህ ይህንን ጉዳይ ወላጆቿም እንደ ቀልድ የማይተውት ጉዳይ እንደሆነ ነገሩ እንዴት ሊሆን እንደቻለ ከስር ከመሰረቱ እናጣራለን፣ ይህ በህይወት ላይ የመጣ ነገር ነውና ሲሉ ተነጋግረውበት አስበውበትም ነበር። እንግዲህ ሳይውል ሳያድር እውነት እውነት ነውና መገለጡ አይቀርምና አቤጌል ከዳጣ ጋር በሳሎን ቁጭ ብለው እየተነጋገሩ እያለ እናቷም ተደብቃ አድምጣ ነበር እና ይህንንም ያደረገችው የራሷ ልጅ አቤጌል መሆኗን እናቷ ተረድታ እጅግም አዝና ተሸማቃ ወደ ክፍል ሄዳ እንግዲህ ለአቶ ደረጀም ለባለቤቷ ነግራው ነበር። እሱም ያልጠበቀው ነገር ስለሆነ እጅግም ተደናግጦም ነበር። እናም ተነስቶም እንግዲህ አቤጌልን አንቆ ይዟትም ነበር። በሌላ ጊዜ የሆነ ነገር ሲከናወን ያው አቤጌልን ይጠረጥራታል። እሷ ተንኮል እንደምታስብ አስተሳሰቧ፣ ስራዋ ሁሉ ለተንኮል ለክፋት እንደሆነ ስለተረዳ ይጠረጥር ነበር። ይህንን ግን እንግዲህ እሷ ታደርጋለች ብሎ አላሰበም። እናም ደግሞ ማን ሊያደርግ ይችላል? ምንም ጠላት የለኝም፣ በአካባቢ በሰፈር ሁሉ ምንም ጠላት የለኝም፣ ይህ እንዴት ሊሆን ይችላል እያለ እንግዲህ ናታንንም ሲያማክረው ነበር። ሁሉንም እንዲጠይቅም ሲነግረውም ነበር እና ምክንያቱም ይህ ነገር እንግዲህ መርዝን ያህል ነገር እህቷ እንድትጠጣና ጉዳት እንዲደርስባት አቤጌል ታደርጋለች ብሎ የጠበቀው ያስበውም ነገር አልነበረም። ሌላ ነገር ልታደርግ ትችላለች እንጂ ያውም ደግሞ በእህቷ ላይ ይህንን ታደርጋለች ብሎ የማያስበው ነገር ነበር። ሆኖም ግን ያው ነገሩ እንዴት እንደሆነ እንደተመለከትነው ነው። የአቤጌል ተንኮል የክፋቷ ጥግ በጣም የሚገርም ነው። ከጅምሩ እንግዲህ ድራማው እንደተመለከትነው እስካሁን ድረስ ነገረ ስራዋ ሀሳቧ ሁሉ ትኩረት የምታደርገውም በክፋት ነክ ነገር ነው። ያውም ደግሞ ሰላማዊ የሆነውን ሰው የሚወዳትን ሰው ምንም ክፋት ለእሷ በማያስብ ሰው ላይ እሷ በክፋት ተነስታ እንግዲህ አሁን ላይ ደግሞ እንግዲህ ሁለቱ ዳጣና ሰላም ከቤት እንዲወጡ ነው ሀሳቧ። ምክንያቱም ዞሮ ዞሮ ያው ናታንን ከሷ እንዳያርቁ፣ ናታን የእሷ ብቻ እንዲሆን፣ ከእሷ ጋር ብቻ ጊዜ እንዲያሳልፍ ከመፈለጓ ከቅናት የተነሳ ነው እንግዲህ ይህን ሁሉ ክፋት እና ተንኮልን እያደረገች ያለችው። ሆኖም እንግዲህ ስራዋ ሳይውል ሳያድር ተነቅቷል፣ ታውቆባታል። እናቷ ያው ሲነጋገሩ በሳሎን እሷና ዳጣ ሲነጋገሩ አድምጣ ነበር እና በጣም የሚያሳዝን ነው እንግዲህ በዚህ ልክ ለወንድ ተብሎ በዚህ ልክ ያውም ደግሞ እሱ ለማይፈልጋት ሰው፣ እሷ ብቻ ለምትፈልገው ለምታፈቅረው እሱ ለማያፈቅራት ሰው በዚህ ልክ ሰላማዊ ሰው ላይ መነሳት በጣም የሚገርም ነው። እንግዲህ ብዙ ነገር አድርጋለች፣ ከዛ ሁሉ አልተማረችም። እንግዲህ አባቷን ባለፈው ቅጥቅጥ አድርጓት ነበር፣ ሁለተኛ አላደርግም ብላም ነበር። ግን ወዲያውኑ ነው ይህን ሀሳብ በማሰብ በማድረግ እየቀጠለች እስካሁን እንግዲህ የደረሰችው። በጣም የሚገርም ነው። ለማንኛውም ግን እህቷን እግዚአብሔር አትርፎላታል። የእናቷ አምላክ በጣም የሚያሳዝን ነው። እዛ ፓርት ላይ ያየ ነው። እናቷ እንግዲህ ልጇ ወድቃ ስታይ ደርሳ ስታለቅስ በጣም የሚያሳዝን ፓርት ነው። እናት ለልጇ ያላት ጥልቅ ፍቅር። እናም አዝላት ማንንም አግዙኝ ሳትል አዝላት ወደ ሐኪም ቤት ይዛ ነው የሄደችው እና እግዚአብሔርም እንግዲህ ረድቷቸው ያው ህይወቷ እንደተረፈ ነው እንግዲህ በእህቷ
ተንኮል ንጹህ የሆነችው ውሃ እንግዲህ ህይወቷ ቢያልፍም በጣም የሚያሳዝን የጸጸት ህይወት ነው። እንግዲህ ለአቤጌልም ቢሆን አንድ እህቷ ናት እንግዲህ ይህን ነገር አስባ እሷ ያሰበችው ነገር ሳይሆን እህቷ በህይወት ብታልፍ ኖሮ በጣም ከባድ ነገር ነበር የሚሆነው። እንግዲህ ይህንንም ነገር ሰላም እንዲሁም ደግሞ ናታንም ከዳጣ ጋር ሆነው ያው ሲነጋገሩበት ነበር። ሰላም ያው የአቤጌል ስራ እንደሆነ ገናም ገምታለች። ምክንያቱም እዛው ሆስፒታልም እያሉ ይህንን ያደረግሽው አንቺ ነሽ፣ እኔን ለመግደል ብለሽ ያደረግሽው ለእሷ ሆነ፣ እሷ ስለጠጣች እንጂ አንቺ ለእኔ ያሰብሽው ነገር ነው ብላ ቀጥታ ደምድማ እንግዲህ ዳጣን በዚህ ልክ ስትናገር ነገርን ራሷ ላይ ነው ዞረው እንዲጠመጠም ያደረገችው። ሰው ትኩረቱን እሷ ላይ እንዲያደርግ ነው ያደረገችው። ሲጀመርም በተንኮል የታወቀች ስለሆነ እንግዲህ እውነቱ ተገልጧል ማለት ነው። በቀጣይ ምን አይነት እርምጃ ይወስዱባታል የሚለውን እንግዲህ የምናይ ነው የሚሆነው። ይህ በመመታትም ብቻ ወይ በመገሰጽም ብቻ የሚታለፍ ነገር አይደለም። ይቺ ሰው ይህንን ዛሬ ያደረገች ነገም ትቀጥላለች፣ አትተውም። እንግዲህ እገላታለሁም እያለች ነበር፣ ዳጣን እገልልሃለሁ እያለችም ነበር። እንግዲህ ዛቻዋንም በቀጣይ እንደ እርምጃ ላይ እንደምትወስድ ነው። እንግዲህ ዳጣንም እንደማትተዋት ነው። ዳጣን ካልሆነ ከዚህ ቤት ውጪ ነው። ዳጣ ደግሞ ለምንድን ነው የምወጣው? ምንስ አደረግኩሽ? እያለች ነው እንግዲህ ዳጣ እህት ስለሆነች ስላወቀች የነሱ ወገን ስለሆነች ችላ ነው እንጂ መቼም ባዳ ቢሆን በቃ ጥንቅር ይበል ለምን እንደዚህ ይሆንኩ እኖራለሁ ብላ ከዛ ቤት ትወጣ ነበር። ነገር ግን አላማ ስላላት እና የነሱ እህት ስለሆነች ወገን ስለሆነች ነው እዛ ቤት ይህን ሁሉ ችላ መኖሯ። አሁን ላይ ግን እንደው በጣም ነው ያዘነችው። እንግዲህ ከሁሉም ከተንኮሎችም የተለየ ከባድ ስህተት ነው አቤጌል እየሰራችውና በባለፈው ክፍል እንደተመለከትነው አቶ ደረጀ እንግዲህ አቤጌል ልጃቸውን ወደ ውጭ ሄዳ እንድትማር ብሎ ሀሳብ አቅርቦ ነበር። እንግዲህ ይህ ሀሳብ ጸንቶ ወደ ውጭ ሄዳች ሰው ካልተማረች በስተቀር አሁን ትምህርቷ ላይም ትኩረት እያደረገች አይደለም። ትኩረቷ ሁሉ አይምሯ ሁሉ የሚያስበው ነጋ ጠባ እንቅልፍ ሁሉ ትታ የምታስበው ይህን ተንኮል ነው። ስለሆነም በዚህ ሂደት እንግዲህ በትምህርቷ ላይም ጥሩ ውጤት እንደማታመጣ ነው እንግዲህ እነሱ የሚጠብቋት። ጥሩ ውጤት አምጥታ በትምህርት እንዲሁም ደግሞ በስራም የነሱን የሆነ ስራቸውን ሀብታቸውን ተረክባ እንድታስተዳድርላቸው አይነት ነው። ትልቅ ነው የነሱ ራዕይ። እሷ ግን በአጭሩ የምታስብ ናት እና እንግዲህ በዚህ ሂደት ከቀጠለች በጣም የከፋ ነገር ነው ለእሷም ህይወት የሚሆነው። ጥሩ አይደለም በዚህ ልክ በንጹሐን ሰው ላይ መነሳት። እንግዲህ በሰላምም ላይ በኃይል ተነስታባታለች። እሷንም አልተወችም። እንግዲህ አስተዋውቂን፣ ያስረገዘሽን የልጅሽን አባት ብላ መቆሚያ መቀመጫ ማሳጣት፣ እረፍት መንሳት። እንግዲህ ምንስ አገባት? እሷ ልጅ ናት። ለዛ ቤት ወላጅ የሆነችው ባለቤት የሆነችው እናት የሆነችው ሴትዮ የምታስተዳድረው እንደዚህ ያላደችው እሷ ግን በዚህ ልክ እንግዲህ እየከነከናት የምትጠረጥረው ነገር በእርግጥም ስለሚኖር ነው። ሆኖም በቃ አይመለከታትም በዚህ ልክ ሰውን ማጨናነቅ። ከዛም የተነሳም ደግሞ በዛም እንግዲህ ተንኮል አስባ እንደከሸፈ እንዳልተሳካ ተመልክተናል። በእውነቱ ዳጣ እዛ ቤት በመኖሯ ብዙ ነገር ነው እየጠቀመች ያለችው። ለልጃቸው ለውሃም ቢሆን ከብዙ ነገር ነው እየጠበቀቻት እየተከላከለች ያለችው። እንግዲህ ብዙ በአካባቢ የሚያጠፉ የሚያበላሹ ነገሮች እየተደረገ ማለትም በውሃ ባለማወቋ ምክንያት ብዙ ነገር እየሆነ እሷ ደርሳ እያስጣለች እንግዲህ ብዙ ነገር እንዳሳለፈች ተመልክተናል። እና አቤጌል አላወቀችም እንጂ ዳጣ ለሷም ቢሆን እንግዲህ መከታ የምትሆን እንደ ወንድም የምትሆን እህት ናት። ግን ባለማወቋ እንግዲህ እህት መሆኗን ባለማወቋ ይህን ሁሉ ልታደርግ ምክንያት ሆኗል። ባታውቅም እህት እንኳን ባትሆንም በዚህ ልክ ለንጹህ ለሆነ ሰው እንዲህ ክፋት ማሰብ በጣም ተገቢ አይደለም። ይህ ክፋቷ የትም እንደማያደርሳት እንግዲህ የሚታይ ነው የሚሆነው። እስካሁንም ምንም የተሳካላትም ነገር የለም።
ክፋት በማሰቧ በመጀመሪያ ደረጃ ትዝ ካላችሁ ዳጣን እንግዲህ በእናቷ በወይዘሮ ማርታ አንቃት ያው መታት ምናምን ነገር ነበር ንብረቴን ወስደሻል በሚል ራሷ ደብቃባት ያደረገችው። ከዛ ውጭ ግን ሌላ ሌላ ብዙ ነገርን ብታስብባት ያሰበችው ሀሳብ እየከሸፈ ምንም አልተሳካም። በቀጣይም እንግዲህ አይሳካላትም። በአጠቃላይ በቀጣይ ክፍል ቀጣዩንም በስፋት የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ቪዲዮን በማየት እስካሁን ስለቆያችሁ አብራችሁን ከልብ አመሰግናለሁ። በያላችሁበት ቸር ቆዩን፣ ሰላም ሁኑ። በሌላ እስከምንገናኝ ደህና ሁኑልን።